ጋዲ ያጠቅ አኪ አልመጣ አኪ እኮ እንዳረፈደ ነው። አኪ እኮ በማርፈር ነው ገባው። ዛሬ በጣም ወሳኝ ነገር ነው የምነግራችሁ። ገባው ጋዲ አጠገብ ነው የተቀመጥኩት። ለመሰላችሁ እኔ ጋዲ አጠገብ የምቀመጠው ጋዲ በጣም ያረዳ ልጅ ነው ከምላችሁ በላይ ያረዳ ልጅ ነው ጋዲ። ከጋዲ ጋር በቃ ወሬያችንን ማውራት ጀመርን። በዚህ በዛ ወሬያችንን ጀመርን። በቃ ማውራት ጀመርን። ከዛ ምግብ ይነሳ ተባለ። እኔ ደግሞ ያለ ምግብ ታውቃላችሁ፣ ምግብ ብድግ ስል ቆይ ይጸለይ ተባለ። ፈለገን ቆይ ይጸለይ አለ። የፈለገ አያት መጡ፣ ጸለዩ፣ ምግቡ ተባረከ። ከዛ ምግባችንን ማንሳት ጀመርን። ምግባችንን ላጠላጠላጥ ብለን ፊክስ አረግና ቶሎ ነው የምግቧ ላይ አልዘገይባችሁ። ምክንያቱም ቶሎ ነው የተነሳው ምግቡ ላይ የሚያዘገይ ነገር የለም። ቶሎ ነው ሁሉም ብድግ ያደረገው የኔ ጌታዎች። ከዛ አኬ መጣ። አኬ ላጥላጥ እያለ መጣ የኔ ጌታ። ከአኬ ጋር ሰላም ተባባልን ምናምን። ከዛ ስለ መቄዶንያ አወራን፣ ምግባችንን በላን። ፈለገ ለ1 ሰዓት ተኩል ያክል እየበላ ነበረ። አልቆበት ጨምሮ ይሁን የያዘውን ይዞ ይሁን አላቅም፣ እየበላ ነው። ፈጣሪ ይመስገን እየበላ ነው። አልቆበት ጨምሮ ይሁን አላቅም፣ እኔ የምሬን ነው፣ ግን እየበላ ነው። ለ1 ሰዓት ተኩል እኛ በልተን ጨርሰን ምናምን በቃ ወሬያችን ይዘን እየበላ ነው እሱ። ከዛ ወሬ ያዘን፣ ሁላችንም ማውራት ጀመርን፣ መጫወት ጀመርን። ከዛ በቃ ውጭ ጋር ብለን ውጭ በረንዳ ላይ ወጣን። ከዛ ኬክ ይቆረስ አለ ፈለገ። ኬክ ይቆረስ? አዎ። ኬክ ይቆረስ? አዎ። እሺ ግቡ፣ ኬክ ይቆረስ ግቡ ቢል ማን ሊገባ ነው? ውጪ፣ ሁሉም ውጪ ነን። ግቡ ቢል ማን ሊገባ? ግቡ። አገቡም አለ። እግዚአብሔርን ነው የምላችሁ፣ አገቡም አለ። አዎ እሺ አለና ሄደ ወደ ውሻው። ይውላችሁ ጋይስ፣ እኔ ቁመቴን ታውቃላችሁ። ህዮባ እኔ ቁመቴን ታውቃላችሁ። የኔን ቁመት የሚያክል ውሻ የምንለያየው ከኔና ውሻው ጥቁር ነው። በቃ እኔን የሚያክል ውሻ ፈታው፣ ይዞት መጣ። ግቡ አለን። ፍንጥር ያለው በቃ እግዚአብሔር ሁላችሁ ብለን ወደ ውስጥ ገባን። የቀረ አካል የለም፣ ምንም ቅሪታ አካል የለም። ውጪ ውሻውን አስገባና ፈለገ መጣ። ከዛ መዝሙር ተጀመረ። ላይቭ ላይ ታችኋል። እሱ መዝሙሩ ተዘመረ። ቆንጆ የዝማሬ ፕሮግራም ካሳለፍን በኋላ ወደ ኬኩ ሊቆረስ ሲል ብቻውን የማያስቆርሰው ልደት ፈለገ ብቻህን አትቁረስ። የፈለገ ልደት ነው፣ ፈለገ ነው አይደል ልደቱን መቁረስ ያለበት። ብቻህን አትቁረስ የተባለው ፈለገ ልደትም አብሮት የኬኩን ቢላ ያዘው አብሮት። ከዛስ ዮኒም ተጨመሩ አንድ ላይ። ልጁ ምንም እድለኛ እንዳልሆነ ተረዳው። ቆረሱ፣ ኬኩ ተበላ። ከዛና ብዙ ጊዜ እኮ ወዳጆች እንደዚህ በጣም ወዳጆች ፎቶ የላቸውም እና ኢንስታግራም ላይ የምንለቀው ፎቶ እናንነሳ ብዬ እኔና ውጭ ወጣን፣ ፎቶ ተነሳን። እንደ አጋጣሚ ሆኑ ፎቶም ተበላሸ። ያነሳን አካል ምንም ልክ አይደለም። ባሮኬ ነው እኔ ይቅር በለኝ፣ አሁን ብቻዬን ነኝ፣ አልፈራህም። ልክ አይደለም ያነሳህን አነሳስ። ሳተን፣ እኔንም አኬንም ሳተን፣ በኩል ሰዓት ሳተን። እንዴት እኩል ይስተናል! እግዚአብሔር ሳተን፣ በቃ ሁለታችን ነው። እንዲህ እንዴት ሁለት ሰው ይሳታል? አንድ ሰው ችግር። እኔንም አኬንም ሳተን። እኔ ሸሚዞኝ ነው እሱ ፊት ምንም ያላልኩት፣ ምንም በቃ ኧረ ጸዴ ነው አልኩኝ። አኬም በቃ ጠቀሰኝና በቃ ሰከስ ነው። ሁለት ሰው በአንዴ ይሳታል? ባሮኬ በእውነት አይሳትም። እንዲህ አየሩን ያነሳል። አላቅም፣ ወፍረን ይሁን ቀጥነንበት ይሁን አላቅም፣ ብቻ በዛ። ከዛ ወደኋላ እኔ ደግሞ በቃ ባንተሽ ተደናግጬ ወደኋላ አድርጌ ላለው ወደኋላ ደግሞ እነ ባሮኬ ድራማ ሊሰሩብኝ አጋጫ ወራ መኪናውን ሲመቱት ደንግጬ ወረርኩኝ። በቃ አልነዳም አልኩኝ። ሳይ እነሱ አውቀው ነው፣ ከኋላ ያሉት አውቀው ነው፣ ከፊት ግን የምር ሰው ረሽኛለሁ።
በጣም አዘንኩ። ፒል ያስገብቼ ነደውት። ፒል ያስገብቼ ነደውት። ከዛ ወጣው ወደ ውጪ ፈልዬን ቻልኩት። ሰው እየጠበቀኝ ነው ቦሌ ወንድሜ ብዬ የኔ ጌታ ብዬ ወጣው እላችኋለሁ። በዚህ መልኩ ቀኑ አለፈ። ይሄው ዮኒ አለ። እግዚአብሔርን ገጭቼዋለሁ። እግዚአብሔርን አንተንን ገጭቼዋለሁ። እግዚአብሔርን ግን ግፍትን ያርኩ ላይክ መቀስ ሳይሆን ላይክ እንደዚህ ነው የገጨሁት። ቻው ብዬ ወጣው እላችኋለሁ። እና የዛሬ ውሎ በዚህ መልኩ እኔ ጉዳት የሚያደርስማ እንዴ ምን ኖርማል መንገድ ላይ ነው የመጉዳት ሳይሆን ነው ላይክ ጀስት እንደዚህ መግፋት አላ። ኤርሚ ካለቀን የመጣው አንዴ ሰላም ተባባለን። እኔ ወጣው። እኔ አልቆየሁም። እንደዛ ነው። ቪዲዮ አልለቀኩትም። ትላንትና ማታ ነው ሰርፕራይዝ ያደረኩት ፈልዬ። እንደዛ ነው። ከዛ በተረፈ ዋናውና መሰረታዊ ነገር መታየት ያለበት በተፈጸመ ያው ትረካው በዚህ መልኩ አለቀ እላችኋለሁ። ኤኒዌይስ በእውነት ነው የምላችሁ ይህን የመሰለ ትረካ ያቀረብኩላችሁ ጆሲ ይባላለሁ። በሌላ ቀን በተመሳሳይ እነ ዮባ፣ ጋዴ፣ ባሮኬ፣ ልደት፣ ፈለገ፣ ዮኒ አንድ ላይ ሆነን አርብ መቄዶንያ ላይ እንቀርባለን ላይቭ። በእውነት ነው የምላችሁ እና ሁላችሁም እዛ ዩቲዩብ ቻናል ላይ እንድትገኙ እንጋብዛችኋለን። ከአሁኑ ነው የምጋብዛችሁ። እዛ ፕሮግራም ላይ እንጋብዛችኋለን። ሁላችንም አለን። ሰዓቱን ምናምን እናሳውቃችኋለን ቪዲዮ ሰርተን እዛ ፕሮግራም ላይ እንግዲህ ሁላችሁም በመምጣት እንትን እንላለን። በእውነቱ እናከብረዋለን። በእውነቱ ነው የምላችሁ። በዛ መልኩ እናሳልፈዋለን ብያለሁ። እግዚአብሔር ይርዳን ሁላችንንም። አይ ፈለገ ላይቭ የለም፣ ፈለገ ላይቭ የለም ጋይስ፣ ፈለገ ላይቭ የለም። አኬ ምን አላችሁኝ? አኬ የምትሉ ኮሜንት ጥያቄ ታውጅ በማርያም በቃ ማለት ፕሮግራሙ ላይ እንትን ካለ በሌላ ጊዜ ችግር የለውም ትጠይቅ፣ ችግር የለውም። አይ ለኛ ቢያንስ ለኛ ማለት ነው። እኛ ከነሱ አሁን እነሱ ብዙ ነገር ሰርቷል። ይቅርታ አንዴ ትንሽ ልናገርና ማለት እኛ ደግሞ ምንም የሰራነው ነገር የለም። ገባሽ? እነሱ ላይ ደግሞ ብዙ ጊዜ ክርስትና ውስጥ ጫናዎች አሉ። ክርስትና ለፈተና ባዶ ናት። አንድ ክርስቲያን ደግሞ እንደ ሚስማር ሲመታ የሚነቀል ሳይሆን የሚጠብቅ መሆን አለበት ብለው ነው አባቶቻችን ሲያስተምሩ የምናውቀው። እና እኛ ከእናንተ አሁን ለምሳሌ እናንተ ሰርተናል ብላችሁ የምታስቡ ከሆነ እኛስ ብለን ራሳችን እንድንጠይቅ ለብዙዎቻችን ከላይም ከታችም ላለ ነው ትምህርት እንዲሆነን ብዬ ነው። በጣም ይቅርታ ዲያቆን። ምንም ችግር የለውም። ባጭሩ ይህን ጥያቄ ስመልስላችሁ ምንድነው መሰላችሁ መልሱ የሚሆነው ለቤተ ክርስቲያን ከተፈጠርንበት ቀን ጀምሮ ማለት ከእናታችን ማህፀን ከወጣንበት ዕለት ጀምሮ እስካሁን ሰዓት ድረስ ምንም ነገር አድርገን አናውቅም። ፈለገ አትናቴዎስ ቢያስተምር ለራሱ ነው። የክርስቶስን ቃል ቢናገር ለራሱ ነው። የሚያውቀውን እውነት ቢመሰክር ለራሱ ነው። ቢመሰክር የሰማዕታትን በረከት ያገኛል። ቢሰብክ ሀብተ ስብከቱን ያገኛል። ዞሮ ዞሮ ለነፍሱ ነው ማለት ነው። እያንዳንዱ የቤተ ክርስቲያን አገልጋይ ለቤተ ክርስቲያን የዋለ ምንም አይነት ውለታ የለም። የቤተ ክርስቲያናችን ባለ ውለታዋ ክርስቶስ ኢየሱስ ብቻ ነው። ኦኬ ሰው ለቤተ ክርስቲያን እኔ እንዲህ አድርጌያለሁ ማለት የሚችል አንድም ሰው የለም። ምክንያቱም እናት ነች ቤተ ክርስቲያን። ከአብራ ከመንፈስ ቅዱስ ጸንሳ በ40 እና በ80 ቀን የወለደችን እናታችን ነች። የትኛውም ልጅ ደግሞ ለእናቱ ውለታ ሊውል አይችልም። እናት ለልጇ ውለታ ልትውል ትችላለች እንጂ የትኛውም ልጅ ለእናቱ ይሄን አድርጌልሻለሁ ሊላት አይችልም። አንድ የምነግራችሁ ነገር እግዚአብሔር አምላክ በሰጠኝ እድሜ 50 ዓመት 60 ዓመት 70 ዓመት ልኖር እችላለሁ። እግዚአብሔር እስከሰጠኝ እድሜ እስከዛች ዕለት ድረስ ማለትም ነፍሴ ወደ ጌታ ወደምትጠራበት ያቺ ዕለት እስከምትደርስ ድረስ ፈለገ አትናቴዎስ የሚያገለግለው ኦኬ ለራሱ ነው፣ ለነፍሱ ነው። እኔም
ተስፋ ማረጋት መንግስተ ሰማያትን ለመውረስ ሌሎችም አገልጋዮች ተስፋ የሚያደርጓት መንግስተ ሰማያትን ለመውረስ ሁሉም በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አገልጋይ ያልሆነ የለም። ሁሉም አገልጋይ ነው። እናቶች ለካህናት እንጀራ ማጥፎ በማምጣት ያገለግላሉ። እውቀቱ የሌላቸው ህንፃ ቤተክርስቲያን ሲሰራ በጉልበታቸው ያገለግላሉ። ወጣቶች ምንጣፍ እያነጠፉ ያገለግላሉ። እህቶች የቤተ መቅደስ ንዋያትን እያጸዱ ያገለግላሉ። ካህናት በመቅደስ ቅዳሴ እየቀደሱ ያገለግላሉ። ሊቃውንት ቤተክርስቲያን በማህሌቱ እግዚአብሔርን በዝማሬ ያመሰግኑታል፣ በዛ ያገለግላሉ። ሰባኪያኑ የክርስቶስ ኢየሱስን ወንጌል በዓለም ሁሉ ዞሮ እየሰበኩ ያገለግላሉ። በቤተክርስቲያናችን ከታች እስከ ላይ ሁሉም አገልጋይ ነው እና እኔ ባጭሩ ማለት እንፈልገው ነገር ለቤተክርስቲያን ምንም የዋልኩላት ነገር የለም። ቤተክርስቲያን ግን ለኔ የዋለችው ውለታ ብዙ ነው። ለምሳሌ ልንገራችሁ። በዚህ ሰዓት ፈለገ አትናቴዎስ ይህች ቅድስት ቤተክርስቲያን ባትኖር ኖሮ ወይ ወታደር ነው ወይ ደግሞ ስፖርተኛ ነው። ይህች ቤተክርስቲያን ግን ባለውለታችን ሆነ ሁላችንንም ስፔሻሊ በቤተክርስቲያን የአገልግሎት መዋቅር ውስጥ ያለነውን በአጠቃላይ እንጀራ ሆነናለች። እንጀራ ማለት ነው ማን ቤተክርስቲያናችን። ብዙ ማየት የማይችሉ ልበ ብርሃን የሆኑ መምህራን በቤተክርስቲያናችን ውስጥ አሉ። ይሄን ታውቃላችሁ። ልበ ብርሃን የሆኑ መምህራኖቻችን ይህች ቤተክርስቲያን ባትኖር ኖሮ ብዙዎች በመንገድ ዳር ቆመው በልመና ስራ ነበር የሚሰማሩት። ቤተክርስቲያን በመኖሯ ግን ሁሉንም እጃቸው ለልመና ከመዘርጋት ሰብስበው እንጀራ እንዲበሉባት ምክንያት ሆናለች ማለት ነው። አሁን ይሄንን እንደው በትንሹ ነው የምጠቅስላችሁ። ከሁሉ በላይ ደግሞ ተስፋ የምናረጋት መንግስተ ሰማያትን ለመውረስ መንገድ ሆናናለች። ኦኬ በዚህ ቅዱስ ቤተክርስቲያን ውስጥ ያልተጓዘ በአጠቃላይ ማንም ሰው ተስፋ የምናረጋት መንግስተ ሰማያትን ሊወርስ አይችልም። በዚህ ቅዱስ ቤተክርስቲያን ውስጥ ነው እውነተኛው አስተምህሮ ያለው ሃይማኖት የምንለው ማለት ነው። ስለዚህ ክርስቶስ በደሙ የመሰረታት ይህች ቅዱስ ቤተክርስቲያን ለኛ የዋለችው ውለታ ነው ብዙ። ኦኬ ለኛ የዋለችው ሳይገባን የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነውን የኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን ሁልጊዜ እንደ ሰርግ እየደገሰች እንካችሁ ብሉ እንካችሁ ጠጡ የምትለን እናታችን ነች። ከዚህ በላይ ውለታ የለም እና የትኛውም አገልጋይ እኔ ለቤተክርስቲያን ይሄን አድርጌላታለሁ፣ እዛ ቦታ ህንፃ ቤተክርስቲያን አሰርቻለሁ፣ ይሄው እዚህ ደግሞ ይሄው እዚህ ጋር ላብነት ተማሪዎች እንዲያድርጊያለሁ፣ ይሄው በዛ ወጥቶ በዚህ ገብቶ የሚል ሰው ካገኛችሁ እመኑኝ ያ ሰው ቤተክርስቲያንን እያገለገላት አይደለም። ቤተክርስቲያንን እያገለገሉ ያሉ ሰዎች በአጠቃላይ ቤተክርስቲያን ለነሱ ውለታ እንደዋለች ነው የሚያምኑት። እና ፈለገ አትናቴዎስ ሌሎችም ወንድሞች ለቤተክርስቲያን ምንም አድርገውላት አያውቁም። ከቤተክርስቲያን ብዙ ቢያተርፉ እንጂ እንደው ለቤተክርስቲያን እንዲህ አድርገንላት አለ የሚሉት ውለታ የለም ነው ባጭሩ። አመሰግናለሁ። እሺ ዲያቆን እግዚአብሔር ያክብርልን። ማምዬ እንኳን ደህና መጣሽ። ሶስተኛ ጥያቄ ደግሞ ለኛ ለእህቶችህ ምን ትመክረናለህ? አሊያም ደግሞ ከስር ላሉ እየተማርን ላለን ተማሪዎችህ ምን የምትለን መልእክት አለ? ኦኬ በዚህ ዘመን ያላችሁ እህቶች በመጀመሪያ ደረጃ በጣም ነው የምወዳችሁ እና ለእናንተ ማስተላለፍ የምፈልገው መልእክት ምንድነው? ክርስቶስ ለሁላችን ምሳሌ የሚሆኑ ቅዱሳንን አብነት አድርጎ አስቀምጦልናል። በዘመናችን ያላችሁ እህቶቻችን የቅዱሳን አንስትን ፈለግ እንድትከተሉ ነው የኔ ሁልጊዜ ምክሬ። በተለይ በዘመናችን ነውር እንደ ክብር በሚቆጠርበት ዘመን፣ በነገራችን ላይ ድሮ ነበር ነውር ሰው አንገት የሚያስደፋው። አሁን ላይ እንዴ ገሊት እኮ ተመልከቷት ይሄው ወንዶቹን እንዳለ እኮ ነው የምታማልለው ሲባል እንደ ክብር ተደርጎ ይቆጠራል። እንዴ ገሊትን ተመልከቷት ይሄው እሷ እኮ ገሊንም እኮ ባልጋ ጥላለች ሲባል እንደ ክብር ነው የሚወራው። ነውር እንደ ክብር በሚቆጠርበት በዚህ ዘመን ኦርቶዶክስ የሆናችሁ እህቶች ቅዱሳን አንስትን እንድትመስሉ በልዑል እግዚአብሔር ስም ጠይቃለሁ። ለምሳሌ ሁለንተናሽ ውብ ቢሆንሽ እህቴ፣ ምንም እንከን የማይወጣልሽ እህቴ፣ በዚህ ሰውነቴ፣ በዚህ መልኬ፣ በዚህ ፀጉሬ፣ በዚህ አይኔ፣ በዚህ ደምግባቴ እንዴት አድርጌ ሀብታም የሆነን ሰው
አግብቼ ህይወቴን ልቀይር ብለሽ ክርስቶስ አክብሮ የሰጠሽን ንጹህ የሆነውን ያንን አካል ከማርከስ ወደ ኋላ ርቀሽ ቅድስት አርሴማን አብነት እንድታደርጊ እነ ክርስቶስ ሰምራን አብነት እንድታደርጊ ከሁሉ በላይ ደግሞ እናታችን ንጽሕተ ንጹሐን ቅድስት ድንግል ማርያምን አብነት እንድታደርጊ በልዑል እግዚአብሔር ስም ጠይቃለሁ። ነውር እንደ ክብር በሚነገርበት በዚህ ዘመን እህቶች የጎልማሶችን ገላ አይናፍቃችሁም። ለሌሎች ሰዎች ክብር ሆኖ ሊሆን ይችላል። ለሌሎች ሰዎች ራስን ማውረድ፣ ራስን መገላለጥ፣ በወረደ ቦታ መገኘት ለሌሎች ሴቶች በጣም ክብር ሆኖ ሊሆን ይችላል። እናንተ ግን ኦርቶዶክሳውያን ናችሁ፣ አብነት ያላችሁ። ኦኬ አብነት የሚሆኑ በጣም ብዙ ቅዱሳን አንስት ባሉበት ቤት ውስጥ ያላችሁ እህቶች ናችሁ። ቅድስት አርሴማን አብነት አድርጓት። ቅድስት አርሴማ ሁለንተኗ ነበረ፣ ከመኮንን እስከ ንጉስ ድረስ ሁሉ የሚፈዝላት ቅድስት እናት ነበረች። ግን እሷ የጎልማሶችን ገላ ያላተለላት ውበቷን ሁለንተኗን ተጠቅማ ክርስቶስ ኢየሱስን የሰበከች ድንቅ እናት ነች። ስለዚህ በዘመናችን አሁንም እህቶች ሰባኪ የሆኑ ኦርቶዶክሳዊ የሆኑ እህቶችን ቅድስት ቤተክርስቲያናችን ትፈልጋለች። ስለዚህ ኦርቶዶክስ የሆናችሁ እህቶች በህይወታችሁ ክርስቶስ ኢየሱስን ሰባኪ እንድትሆኑ በልዑል እግዚአብሔር ስም ጠይቃለሁ። በርቱልን። ወዳችኋለሁ። እግዚአብሔር ያክብርልኝ። እሺ ወንድማችን ክብረት ይስጥልን። ዲያቆን በጣም እናመሰግናለን። እንግዲህ እህቶቻችን ሰምታችኋል። ሁላችንንም ይመለከታል ይህ ጉዳይ። ከትምህርትም በላይ ትልቅ ትምህርትን ያስተማርከን ቃሎት ያሰማልን። በዚሁ አጋጣሚ እናታችን ማሚዬ እንኳን ደህና መጣሽ። እንኳን ደህና ተለጋትና ሳቢ፣ ሂዊ፣ ሊና፣ ሰላም፣ መሲ፣ ቤቲ ሁላችሁም እንኳን ደህና ቆያችሁ። በጥበብ ነኝ ማሚዬ፣ በጥበብ ነኝ። ጥበብ ነሽ እንዴ? በጥበብ ወይ እናቴ ሁላችሁም እንኳን ደህና ቆያችሁኝ። እስጢፍን አስተኝቸው ነበር የወጣሁት። ቀድም ላይ ሊና መልእክት አስቀምጥልኝ ፈልጊው ስትይ ተኝቷል ብዬ ነበረ። እሱ ይሄው ላይቭ ላይ ነው ያለው፣ እናንተ እህቶቹ ጋር ነው ያለው። ኢሞ ላይ እኮ ጽፌልሽ ነበር ላይ በልሽኝ እንጂ። አይ ተኝቶ ነበረ። እኔ ስወጣ እንግዲህ የእህቶቹ ፍቅር አላስተኛውም፣ ተነስቷል። እኔ ክላስ ልጆች ጋር ተኝቼ ነበረ። አይ ነው የገባው። ይሄው እያየሽ ማሚዬ ይታይሻል እናቴ። በጣም ነው የሚያምረው። ተባረኩ። ይሄው ከነሱ ከነ ክብሩ ከነ ዲቁንን። ይሄው ደግሞ ማሚዬ ስሚ፣ እኔ ምን አልኩት ወንድሜ ዲያቆንን ለቀጣይ ደግሞ ያው ማሚዬም ልጅ ማየት ስለምትፈልግ እንደው ለትልቁ ነገር በቅተህ ቢያንስ እኛም ዘምረን ከሚስት ጋር ለማክበር ያብቃም ብየዋለሁ። እንግዲህ ካጠፋው ደግሞ እናቴ አላጠፋሽም። እመቤቴ ትፍቀድ፣ እመቤቴ ፈቃድ ይሆንልን። ቅድስት ሥላሴ ፍቃድ። አሜን። ሌሎቻችሁ እህቶቼ መልዕክት ካላችሁ እኔ ላድርግና። አዎ ዲያቆን እንግዲህ ተኝቶ ከእንቅልፉ ከተረበሸ በጣም ይቅርታ። ዲያቆን ግን ያው እኔ እንዳይተኛ ተናግሬ ነበር እውነት ለመናገር ማለት ነው። ግን ከድካም አንጻር ስለሆነ ይቅርታ በጣም እንግዲህ ቀስቅሰን ካመጣንም። ሰንዬ እንኳን ደህና መጣሽ። ሰኔን እስኪ አንዴ በትልቁ አድርጓት። እምቢ አለኝ እኔ ለምን እንደሆነ አላውቅም። እናንተ ስለቀየራችሁት መሰለኝ። ሰኒ ቪዲዮ መክፈት ከቻልሽ በትልቁ እናንተ አሁን ቀጥሉ። እኔ ደግሞ ረፍት ላደርግ ከፈቀዳችሁልኝ። በጣም ኬክ አልተቆረሰም ዲያቆን። አይሆንም ዲያቆን ይቅርታ፣ በጣም ደክሞሃል ማለት ቆይ ችግር የለውም። ምን አለ መሰላችሁ ምናልባት ያው ከቀን ጀምሮ ሰዎችን ሳስተናግድ ስለነበረ ስለሆነ እሺ በቃ ኬኩ ይቆረስና ትሄዳለህ። ኖ ችግር የለውም። ሰኒ ስላለች እሷን ወክላ ኬኩ ይቆረስ። እሺ ማሬ ደክሞት ስለሆነ ተኝቶም ስለተነሳ ተይው በቃ። እሺ አንዴ ማለት ነው ሊና፣ ህይወት፣ ሰላም፣ መሲ፣ ቤቲ ሁላችሁም እንኳን ተወለድክ በሉት። ምንድነው ዝምታው? ብለናል ማሬ ሲገባ ብለናል። ወይኔ በጌታ ተብሏል፣ ሁሉም ብለውታል። እሺ ዲያቆንዬ በጣም እንወድሃለን። በእድሜ ላይ እድሜ እንግዲህ ጸጋውን ያብዛልህ። ከዚህም በላይ ሰርተ ደግሞ ከብረ ደምቀን ለማየት ያብቃን። የገርጂዋ ማርያም ካንተ ጋር ትሁን። እናመሰግናለን። አሜን አሜን። እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የማመሰግነው። ሰላም ሁኑልኝ። በጣም ነው የማመሰግነው። እናመሰግናለን። ደህና ደር ታትንም ስላደከምን ይቅርታ ጠይቃለሁ። በፍጹም እንደውም እኔ በጣም ነው የማመሰግነው። ይህን ያክል ክብር ስለሰጣችሁኝ፣ ይህን ያክል ቦታ በእናንተ ዘንድ ስላገኘው በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሰላም ነው። እሺ
ክበርልን ዲያቆንዬ፣ ደህና ደራ። ተኒ በቪዲዮ መክፈት ከቻልሽ ተኒ በትልቁ ላድርግሽና ካለ ነገሩ እንደዚህ መሆን ይቻላል። አንድ ሰው ላስገባ። ተኝተሻል? ኦኬ እሺ፣ የለውም በቃ ኦኬ። ለዛ ነው ታሺ ኬኩ ይቆረስ ወይስ ምን ትላላችሁ? እኔ ኬኩን ማሬ ከካሜራ ውጭ በኋላ እንደፈለግሽ አድርጊው። እኔ ግን እዚህ ጋር እያየሁኝ ፎቶ ምናምን እንዲቆረስ አልፈልግም። እውነት አሁን አትቁረሱት። እዛው ካሜራ ጀርባ ውጭ ላይ በኋላ እንደፈለግሽ ቁረሹ። ግን ዞሮ በቃ ተከብሯል። እውነት ማለት ማምዬ ስለመጣሽ እጅግ ደስ ብሎናል።
ስብሐት